ልቀቀው ነው እስካሁን ድረስ ያወራናችሁ ልቀቀው እጅ ልቀቀው ከዚህ በኋላ እንዳታገኝ አንተ ምን እንዳታገኝ ከዚህ በኋላ እንዳታገኝ ልቀቀኝ ወደ ዘርግ ልቀቀው እንዴ ኖቤል ምን ይሆንክ ነው ኖቤል አሁን አስቀይማለሁ ይኸውልህ እየሰማኝ እንኳን አስቀይማለሁ በደንብ ነው የምንቀየመው ልቀቀው ደሞ መዝረፈ ሳይንስ ትግስት ፍራቻ መሰለህ ምን ሄድ መሰለህ በጣም ነገር ነው የምንገባው ጥራያልኩ ነው ምን አገባኝ ስለክስ እኛ ምን ሄድበት ደረጃ እንሄዳለን ልቀቀው ይሄን ጥራያልኩ ነው ልቀቀው አንጁ ጥሩ ስራ ልቀቀው ካሜራ ይዘህ ምናምን ትዞራለህ ይኸውልህ እየሰማኝ አይመለከትም ልቀቀው አሁን በጣም እንቀየማለን ደስ ነው አይመለከተውም ለምን እንደማይመለከተው አቃለ ለምን እንደማይመለከተው ታውቃለህ የቱ ቤት እኮ ነው ጋር ዘርፍ ይገባው ይሄ ደግሞ ያለው የሌላ ሰው ቃል ምን አገባ የሌላ ጉድ ነው እናንተ ዛሬም እንግዲህ አብርሃም ወደ ቤተሰቦቹ ሊሄድ በተነሳበት ትናንትና የተነሳበትን ጊዜም ሰዓት ታውቃላችሁ ሄርሚ ነበረች አብራ የነበረችው እንግዲህ ሩታም ለምን አልተጠራሁም እኔ ለምን የለውም በሚል ከሰዎች አጣርተን ሳይደውሉላት ከቤት ሄዳ አው ዘራፍ ብላ ስትለፈልፍ አይተናል ማለት ነው። ነገር ግን የሷ ለፍለፋ ከምንም ከመሄድም ከምንም ሊሄድ ነው አልቻለም ሄዷል ማለት ነው። ሰላሞቹ በያላችሁ በሰዓት አቆጣጠር ለሁላችሁም ሰላም ይዛላችሁ ያልኩኝ ዛሬ በአዲስ ቪዲዮ ከጅብ ይላችኋለሁ። ሰብስክራይብ ላይክ ያደረጋችሁ እናንተም አበረታቱኝ እላለሁ። እንግዲህ እንዳያችሁ ትናንትና እንደዛ ስትፎገላ በባለፈው ማረጋውን አውቃለሁ እያለች የነበረች ሴትዮ ደግሞ ድጋሜ ሳጠሩኝ እኔ ባዳ ነኝ ወይ እኔ ምንድነው ጠላት ነኝ ወይ እሳት ነግሮኝ ከሰው ሰምቼ የመጣኝ እንጂ እያለች ሩት ሄርሜላን አቅፋት የነበረውን እንግዲህ እሷ ስትገባ አይኗ ደም ለብሶ ነው እንደ ነገሩ እንደዚህ ነው ለካም ጥሩ ታደርጋላችሁ በማለት ጀምራ ወደ ጭቅጭቋ ወደ ተለመደው ጭቅጭቋ ገብታ ነበረ። ነገር ግን ያም አልደገባቸውም የታባቷ ሄዷል። ዛሬ ደግሞ የተፈጠረውን ልንገራችሁ ማለት ነው። ተካልተው ለከንትናካ ከኤፋ ጋራ ዛሬም ልበቀለው ነው እንጂ ከሱ ምንም አይነት ፍቅር የለብኝም ብላ በድጋሚ ተጣልተው እንደሆነ ትናንትናም እያልኳቸው ነበረ። ዛሬም በድጋሚ እንግዲህ እኔ ሄጄ ካለበት ቦታ አመጣዋለሁኝ እዛ እቤት ሄዳለሁኝ አፉ ዘራፍ እያለ እየተገለገለ አይተናል ማለት ነው። ለምን ሲባል ምክንያቱም ድሮም ከሄርሜ ጋር እንዲሆን ነው እንጂ የሚፈልጉት አንቺ ጋር እንደሆነ አይፈልጉም። ስለዚህ እዛ ሄደ ማለት እሷም ተከትላ ትሄዳለች። ስለዚህ ህይወቱን ከሄርሜ ጋር ይቀጥላልና ምንም ሳይጨምር በፊት እኔ መሄድ አለብኝ ማምጣት አለብኝ እያለ ሲገለገላየው ማለት ነው። እሷ ደግሞ ከነሱ ጋር ስንጨቃጨቅ ከርመናል። አሁን ግን የሄደው ከቤተሰብ ጋር ነው ከነጋሽ ጋርም መቆራረጥ ነው የሚሆንብንና እባክተው እያለች ስልት ለምነውና ስጠይቀው ይታያል ማለት ነው። እሱ ግን እኔ ነኝ ማነኝ አቡ ዘራፍ እያለ ከናት ከአባቱ ልጅ ያለ በማለት እያሽቃበጠ አይተናል ማለት ነው። ይሄ ጀዝባ ውዶቼ እንግዲህ ለድምፁ ይቅርታ ሐኪም ቤት ነው ያለሁት። የግሉኮስ እንትን ነው ድምጽ ነው የሚሰማው እና ለድምፁ ይቅርታ እና እንቅልፌ እያዛጋኝ ነው። ለዚህ ይቅርታ እላችኋለሁ። እና እንግዲህ በእስከ መጨረሻም የሱን አሚር ነው የሚባለው አይደለ ወደ እሱ እንዲሄድ ያደረገው ልጅ ልታሰር ነው ምናምን ያለው ልጅ ማለት ነው። እና የሱ ጓደኛ ሆኖ አንድ ብቻውን ሆኖ የአብርሃምን እቃ ለማውጣት ከአብርሃም ቤት ገብቶ እቃውን በሚያመጣ ሰዓት እንግዲህ ሻንጣውን ትወስዳለህ አትወስድም እየታገሉ ባሉበት ሁኔታ ላይ እንደው ኬት መጣ ሳይባል ማለት ነው። የአብርሃም ደጋፊ ማለት እነሱ ጋር አብሮ ቁማቸው እየተባሸቁ ነበረ። ግን እንቁላል መያዙን እነሱ አላየም ነበረ ማለት ነው። እና እንቁላል ወረቀት ጠቀለለ ወረቀት ይዞ ነበረ ሲያሾፉበት ማለት ነው። ስለሱ አምጥቶ ራሱ ላይ ድብድብ እናርጎበት አይሮጥም መሰላቸው። እንዴት እንደዛኩ ነው ማለት
ድጋሚ ይቅርታ እና ሳቄን መቆጣጠር አልቻልኩኝም። እንደ ብድግ አድርጎ ከጊዜ ትታርቆ ማለት ነው ከስክሶበት ነው ከስክስ አድርጎበት ወጥቶ ላጣለ ማለት ነው። እና እንግዲህ በዚህ መልኩ እየተበሻሸቁ ውለውላቸዋን ውሏቸው እንደዚህ ነበረ። ነገር ግን አብርሃም ሄዷል። ሄርሜም ደግሞ እሱ ያለበት ቦታ መሄድ አለብኝ፣ እሱ ከምን ጊዜውም በላይ ዛሬ አስፈልገዋለሁ። እናት አባቱ ሄዶ ከጎኑ ማን እንዳለ የሚያይበት ጊዜ ነው። ስለዚህ እኔ ከጎኑ መሆን አለብኝ። ከአሁን በፊት 5 ቀን አብሬው ስቆይ እሱ ወደ ራሱ እየተመለሰ ነገሮችን እያስታወሰልኝ የነበረው፣ አሁን ደግሞ ደህና ማስተካከል የጀመርኩትን ሊበላሽብኝ አልፈልግም። ስለዚህ መሄድ አለብኝ እያለች እሷም እየተገለገለች ትታያለች ማለት ነው። ወንድሟ ሚኪያስ እና ጉዴ ሊገሌሉ አዛግቶ እና ወንድሟ ሚኪያስ እና አሚሮ ማለት ነው። እኛ ለሁሉም አለና አንቺ አርፈሽ ተቀመጪ፣ ቤተሰብ ጋር መሄድ የለብሽም፣ ጥሩ ነገር አይፈጠርም፣ ስለዚህ አይሆንም እያላት ነበር ማለት ነው። ነገር ግን እነሱ እሷ እዛ መሄድ ትፈልጋለች። እዛ ሄዳ ማየት፣ እሱ ያለበትን ሁኔታ ማየትም እሱ ጋር መሆንም ትፈልጋለች ማለት ነው። እነዚህ ደግሞ እነሱ አብረው እንዱ አይፈልግም ኤፋ ተብዬውና ሩታ ማለት ነው። ለምን ታውቃላችሁ? የሀይልሚ ጠላት ስለሆኑ ብቻው ማለት ነው። እና በግልጽ አንቺ የአብርሃምን ሰላም የምትፈልጊ ሴት ስላልሆንሽ አንቺ ለአብርሃም አታስፈልጊውም ብላ በግልጽ ነግራታለች እንትና ማለት ነው ፖዚ። እና ድሮም የምትፈልጊው ነበረ፣ እሱ ሊሆንልሽ ይችላል፣ ነገር ግን መኝኝ እያለች እንግዲህ ዛሬም ጉራዋን ስነፋበት ነው የነበረው ማለት ነው። ተመስገን ግን እሱ ከእናት ከአባቱ ጋር መሄዱ በጣም አሪፍ ነገር ሆኖ እያለ ግን ጋሽዬ የመቆጣት ነገር ከአሁን በፊትም እንትናን ፖዚን በልጅ ህይወት አትግቢ የማለቱ ነገር ነበረ እና አሁን ሄርሜ ወደ እሱ በምትሄድ ሰዓት ችግር አመጣ እያሉ ያወራሉ። እውነትን እንጃ ባላቅም ማለት ነው። ለምን እሷ ወደ ህይወት ገባች እያለ ነበር ድሮም እና አሁንም ሄርሜ ወደ እሱ በምትሄድ ሰዓት ሌላ ችግር ተፈጠረ እያሉ እያካበዱ እንግዲህ አይቼዋለሁኝ። እውነት ቪዲዮውን እኔ ከእሷ ጋር ሲጣላ ያየው ቪዲዮ የለም። ነገር ግን ሄዳ ነበረ እና ጋሽዬ እንደዚህ ብሎ ተቆጥታ ተጣልታ ምናምን አስጠነቀቃት ምናምን እያሉ ነው ቪዲዮ ያየሁት ማለት ነው። ነገር ግን አይመስለኝም እሷ ሊሄድ ነው እንጂ ያለችው የሄደች ለራሱ የደረሰች አይመስለኝም ማለት ነው። እና ግን ሰው ያው ቢዝነስ ስለሆነ ወሬውን በማሯሯጥ እይታል ለመሳብ የሚያደርጉት ጥረት ይመስለኛል። ብቻ ግን እንግዲህ አብርሃም ወደ ራሱ ተመልሶ የምናይበት ጊዜ ያን ያክል ርቅ አይሆንም ማለት ነው። እና ኢንሻአላህ እንደ ፈጣሪ ፈቃድ እንግዲህ ከሰሞኑ በጤና ይመለስ ይመስለኛል። እሱ ግን ሰላምና ሰላም ያለው ከሄርሜና ከሄርሜ ጋር ሲሆኑ አይታችሁታል። ፋርጋው እንዴት እንቅልፍ ይዞት ሊሄድ እንደደረሰ ማለት ነው። ሄርሜ ማለት እኮ ሰላም ናት። ለሱ ፍቅር እና ተመልካችሁ ራሱ ፍቅር የሆነች ልጅ ናት ሄርሜ ማለት ነው። እና አብረው ብትሆን አብረው ብትሄድና ህመሙ እንዲሻለው ከፈለጉ ወደ ራሱ እንዲመለስ ከፈለጉ ነጋሽ ይህን ቢያደርጉ አሪፍ ነበረ ማለት ነው። እንግዲህ እቺ 66 የሆነች ሴት አሁንም አልፈለገም ለመቀጣጫ ነው እያለች ነው። ጋሼ ግን ተረዳ አይመስለኝም። ጋሼ አሁንም ሄርሜላን ሩታን ይፈልጋል ይመስለኛል ማለት ነው። ምን አይነት ርኩስ እንደሆነች ተረዳ
የሚወዳት አልመሰለኝም ማለት ነው። እና ብቻ እሱ ወደ ራሱ እስኪመለስ ድረስ እዛው ከያዙት በኋላ እሱ ወደ ራሱ ሲመለስ የሚወስነው ውሳኔ ይሆናል ማለት ነው። ነገር ግን እስከዛ ድረስ የሚያደርሱት አይመስለኝም ወይ እናንተ? ስማ የሐኪም ቤት ቅዝቃዜ ምንድነው እንደሚያደርገው? በእርግጥ ረሃቡም አለ። ነገር ግን እናንተ ማሳጋቱ ብርዱ ስለበረደኝ ማለት ነው። እንቅልፌ ራሱ እያሳቀኛል እና ቪዲዮ አላሰራኝም እያሳቀኝ። ስለዚህ ይቅርታ ያለው ከወዲሁ ማለት ነው። ጓደኛዬ ታሞ ያለው ትንሽ ተስፋ ነው። ከባድ ነው ስደት ላይ ማለት ነው። እና ስትታመም እንግዲህ ሀሙሽ ተስፋ አምጥተው ጥለው መጥተው እንኳ ዝሮ አላየኋትም። እኔ ማሳዝነኝ እነሱ እሷ ጋር ነው ያለው ትላቸዋለሁ። ለዛ ነው 10 ጊዜ የማሳቀባችሁ። በጣም ስለሚበርድ እንቅልፍ ነው የሚለው እና ውዶች እናንተስ ምን ትላላችሁ? በዚህ ላይ ምን የምትሉት ነገር አለ? እውነት ጋሽዬ ከሄደችበት ሄርሜን ሊያስመልሳት ይችላል? ሄርሜን ለምን መጣሽ ሊል ይችላል። እኔ አላውቅም። ምክንያቱም ከአሁን በፊት እሱ ቀርቦም እርግጥ መስማማትና መስማማቱን እንኳ ባይነግረን ከነገሮች ርቆ ነበረ። አላስገቡትም። ውጭ ሆኖ እያየን የነበረው ግን አሁን ነገር ውስጥ ይበዛ ይመስለኛል። እንግዲህ ገባ የቻለው ማለት ነው። እዛም ስተት ብላ እንግዲህ ቤት ስትሄድ ያለውን ነገር ሊናገር ይችላል ማለት ነው። ነገር ግን ዛሬም ነገር ሄርሜ ምንም ነገር እንደማይደግባት እናውቃለን። በቃ አሁንም ቢሆን ምንድነው እያለች ያለችው? እኔ አብርሃም ከሌለበት መኖር አልችልም። አብርሃም ያለበትን ሁኔታ እዛው በቅርበት ሆኜ ካልተከታተልኩኝ ያለሱ ህይወት የለኝም። የመጣው የመጣ ነው እያለች ያለችው ማለት ነው። አያችሁ፣ ለፍቅር መስዋዕት መሆን ማለት ይሄ ነው። ለፍቅር መስዋዕት መሆን፣ እውነተኛ ፍቅር ማለት ይሄ ነው። በቃ እናንተ የሆናችሁትን የሚሆን ማስመሰል የሌለበት ማስመሰል ህይወት የሌለበት ንጹህ ፍቅር በቃ ማለት ይሄ ነው። ራስን አሳልፎ መስጠት፣ የራስን ጥቅም ሳይሆን የእሱን ጥቅም፣ የእሱን ደህንነት፣ የእሱን ጤንነት የምትፈልግ ሴት እንደዚህ ነች። ምንም ቢሆን ከጎኑ ነኝ፣ ምንም ቢሆን የመጣ በላይ የተነስታች ከእናት ከአባቱ ስትሄድ እንግዲህ ቤት ስትሄድ የሚፈጠረውን ነገር አታውቅም። ሰው ቤት ነው የምትሄደው። ነገር ግን ለእሱ ምንም ማድረግ እችላለሁ ነው ያለችው ማለት ነው። ምን አለ ሁላችንም ግን እንደዚህ አፍቃሪ ብንሆን፣ እንደዚህ አስተዋይ እንደ ሄርሜ ብልሃት ያለን ሴቶች ብንሆን፣ ያው ሲንግል ሆነን ባልቀረንና ሲንግል ሴቶች ባልበዙ ነበር ማለት ነው። እና ግን ምንድነው አያያዝ አለማወቅ፣ ብልሃት፣ በቃ ብስለት የለንም ብዙ ሴቶች ማለት ነው። የሄርሜላ ብስለት ግን በጣም ይገርማል። ከእድሜዋ ላይ ነው የምታስበው። ስትዋት እንግዲህ ትንሽ ነች፣ ትንሽ ልጅ ናት። የምታስበው ግን ረብስማ በጣም እንደ ትልቆች ነው ማለት ነው። እና በጣም ነው የገረመችኝ ይህን ያክል ርቀት መሄዷ። ለራሷ ለህይወቷ ሳትፈራ አይቻልም ብቻዬን ነው የሚሄደው ብላ መነሳቷ ራሱ ልትመሰገን ይገባታል ማለት ነው። እንደ ሰው እንደዚች ርኩስ ሴት ኧረ እኔ እንዲህ ነው ሚስቀለር ነው። እሷ ግን ሁሌም ቢሆን ጫፍ ላይ ከደረሰ በኋላ የምትፈልገው የኔ ነው ብላ የኔ ነህ ብላ ካሳመነችው በኋላ ነው እሱም አዎ የኔ ናት ብሎ ወደ ራሱ መመለስ ከጀመረ፣ ደስታውን ማጣጣም ሲጀምር ነው ከእንደገና እኔ በቀልድ ነው እንጂ በእውነት አይደለም ብላ የምትነሳ ማለት ነው። አሁንም ማመን እሱ ቶሎ ብሎ ከነቃ፣ ቶሎ ብሎ ወደ ራሱ ከተመለሰ እሷ የምትሰራውን ድራማ በአጭር ያስቀረዋል ብዬ አስባለሁ። ሄርሜ አሁንም በርቺ ነው ልሽ፣ ቀጥበት የኔ ቆንጆ፣ ጠንክሪ፣ ሁሌም ያንቺ ነው እላለሁኝ። እንግዲህ እናንተም ሰብስክራይብ፣ ላይክ እያደረጋችሁ እንደተለመደው አበረታቱን። ውድድ ነው የማደርጋችሁ። ባይ ባይ።